Everybody's kung fu fighting. Come on. Sing it, girl. Sexy kung fu fighter. Don't speak negatively about yourself, even as a joke. Your body doesn't know the difference. Words are energy and they cast spells. That's why it's called spelling. Now water can flow or creep or drip or crash. Be water, my friend. Be water, my friend. ጓደኛዬ ለፈተናና ለባላጋራ ውሃን ሁን፣ ውሃን ምሰል። ውሃን በአንድ ቅርጽ አታገኘውም። ወደ ብርጭቆ ክተተው፣ ብርጭቆውን ነው። በጠርሙስ አስቀምጠው፣ ጠርሙሱን ይመስላል። ወደ ወንዝ ድፋው፣ ወንዙን ሆኖ ይጓዛል። ውሃነቱን ሳያጣ ቅርጹን ይለዋውጣል። ግትር ማንነት አንድ ዘዴና አንድ ሐሳብ አያዋጡህም። ውሃን ሁን ጓደኛዬ። ውሃ በእንቅፋቱ ምክንያት አይቆምም። ከፊቱ ተራራ ቢቆም ተራራውን አይገፋም። በጊዜ ሂደት ግን በተራራው ስር የሄደበትን መንገድ ታየዋለህ። እውነተኛ ጥንካሬ ሁሌም ጮሆ የሚታየው ላይሆን ይችላል። በኩራት ይቆም ማለት በትዕግስት በተንጠባጠበ ውሃ ሲፈረከስ ታያለህ። ጓደኛዬ ውሃን ሁን። አትቆም፣ መንገድ ፈልግ፣ ኃይልህንም ወቅ። ውሃ የምድር እጽዋትን ሕይወት ያለመልማል። ራሱ ውሃ ኃይል ጨምሮ መልክዓ ምድር የሚቀይር የፈለገውን የሚያጠፋ ኃያል ሱናሚ መሆን ይችላል። ትናንት አይነቅህ፣ ያለፈ መውደቅህ አያሳቅህ፣ ጸጸት አይስበርህ። የውሃ ጉዞ ወደፊት ነው። እናም ጓደኛዬ ውሃን ሁን፣ ውሃን ምሰል። ቢ ዋተር ማይ ፍሬንድ። ማርሻል አርትን እስከ ወዲያኛው የቀየረው ጥበበኛ ዘመን ተሻጋሪ ፍልስፍናው ብሩስ ሊ በትሪቡን የኮከቦች ገጽ። ቢ ዋተር ማይ ፍሬንድ ከማርሻል አርት ባሻገር ለሰው ልጅ የምድር ተግዳሮት ሁሉ ስንቅ ሆኖ የቀጠለ ፍልስፍና። ከሱ በኋላ ማርሻል አርት የተለየ ስፖርት ሆነ። ትሪቡን የኮከቦች ገጽ። Never to accept the way to lose, to accept defeat, to learn to die is to be liberated from it. Be water, my friend. ከዚህ በፊት በአንድ ፕሮግራሜ ስለ ጄት ኩንዶ መስራቹ ምልክቱ ብሩስ ሊ በአግዳሚ ወንበር በልጅነት ዕድሜ ስለተመለከትናቸው ዓለም ስለተቀባበላቸው ጥቂት ፊልሞቹ የማርሻል አርት ስፖርት ላይ ስለፈጠረው ተጽዕኖ በጥቂቱ ዳስሼ ነበር። ዛሬ ደግሞ ከስፖርት ዓለም ዘልቆ እንደ ሐውልት የቆመለትን ፍልስፍናውንና የብሩስ ሊን የጥቂት ዕድሜ ግን በተጽዕኖ የዘለቀ ታሪክ በሌላ ገጽ እመለከተዋለሁ። ታሪክ ነገሥታትን በገነቡት አገዛዝ ድንበር ያነሳቸዋል። ጄኔራሎችን ባሸነፉት ጦርነት ይለካቸዋል። ሳይንቲስቶችን በፈጠራ አበርክቷቸው ስማቸውን ገኖ ያኖራቸዋል። በትውልዶች መካከል ተጽዕኗቸው በዋንጫ በማዕረግ በቅጽበቶች ብቻ የማይገለጽ አንዳንድ ከዋክብት ግን ይበራሉ። ብሩስ ሊ ከነዚህ አንዳንዱ ነው። ብቻውን አብዮት ያቀጣጠለ። የማርሻል አርት ተፋላሚነቱ ድንቅ ነበር፣ ግን ዋና ኃይሉ የመፋለም ጥበብ አልነበረም። ብሩስ ሊ ሐሳቦቹ አስፈሪና ገናና ያደረጉት ኃያል። የሞተው ገና በ32 ዓመቱ ብቻ ነው። ከሞተ ከ50 ዓመታት በላይ ሆኖት ግን ብሩስ ሊ የሚለው ስም ገናና ነው። አንዳንድ ኮከቦች ጨለማን ያጠፋሉ። ብሩስ ሊ ግን የማርሻል አርት ስፖርት ላይ የወጣ ፀሐይ ነበር። ቢ ዋተር ማይ ፍሬንድ። ውሃን ሁን ጓደኛዬ። Now water can flow or creep or drip or crash. Be water, my friend. Be water, my friend. ልጅነቱን በሆንግ ኮንግ አሳለፈ። በኋላ አትላንቲክን አቋርጦ ወደ አሜሪካ ገባ። የምስራቁም የምዕራቡም ዓለም ሰው ሆኖ አለፈ። በሕይወቱ ሰብአዊነትን ከፍ አድርጓል። ትምህርቶቹ በሕይወት ለማሸነፍ ለሚፈልጉ ሁሉ ሆኑ። ማርሻል አርትን እስከ ወዲያኛው የቀየረ የስራይ ዲስፕሊን ሰው። ብዙ ሰዎች ብሩስ ሊን ሰዎች እንዴት በከፍታ እንደሚፋለሙ ያሳይ አድርገው ይቆጥሩታል። እሱ ግን ሰው እንዴት መጀመሪያ ራሱን እንደሚያሸንፍ፣ ራሱን ከፍርሃት እንደሚያላቅቅ፣ የቆዩ ሐሳቦችን እንደሚሞግት፣ በራሱ ወጥ መንገድ እንደሚያበጅ ማሳየቱ ነው ትልቁ ስጦታው። ብሩስ ሊ ሕይወቱና ፍልስፍናው ለትምህርት፣ ለአመራር፣ ለልጅ አስተዳደግ፣ ለፈጠራ፣ ለእውነት ሰብአዊነት የሚሆን ሆነው ዛሬም ድረስ ቀጥለዋል። There are various kinds of strikes.
It depends on where you get, then what weapon you will be No using. need to rush the tide. Empty your mind, find the stillness inside. Ooh, the stillness inside. አእምሮህ ማያስበውን አይኖችህ ማያዩትን እጅና እግርህ አይመቱትም። ብሩስሊ ፈጣን አእምሮ ከፈጣን እንቅስቃሴው ጋር ተዋህዶ ለመቋቋም የሚከብዱ ምቶችን ያሳርፋል። ሌሎችን አልመሰለም፣ በራሱ መንገድ የመጣ ነው። አሁን በዓለም ላይ እጅግ ተወዳጅ ለሆነው ኤምኤምአይ ሚክስድ ማርሻል አርት ድብልቅ ማርሻል አርት የመጀመሪያ ፈርቀዳጅ ነው። በሕፃንነቱ የብዙ የጎዳና ላይ ፍልሚያዎች አካል ሆነ። በሆንግ ኮንግ የብሩስሊ ሕይወት ረብሻና የፖሊስ አድን አጀበው። በ18 ዓመቱ ወደ አሜሪካ ሄደ። በሲያትል ኖሮ የማርሻል አርት ትምህርት ቤት ከፈተ። ከማርሻል አርቱ ጎን ለጎን ፍልስፍናና ድራማን በዩኒቨርሲቲ ኦፍ ዋሽንግተን ያጠናም ነበር። ብሩስሊ አዲስ የማርሻል አርት ክህሎቱ The Way of Intercepting Fist ጄት ኩንዶ መነጋገሪያ ሆነለት። የተለያዩ ተፋላሚዎች የጥንቱን ጥበብ የያዙ ለፍልሚያ ጋበዙት። ፈጽሞ የሚቋቋሙት አልሆኑም። እንቅስቃሴው ቁጥብ፣ ፍልሚያን ከአእምሮ ስሜት ጋር አስተሳሰር፣ ሰውነትህን ከሰለጠንከው ፍርሃቱን ካሸነፍክለት የማይለካ አቅም አለው። ብሩስሊ በማርሻል አርት ስፖርት ላይ መነጋገሪያ የሆነ ስም። Don't speak negatively about yourself, even as a joke. Your body doesn't know the difference. Words are energy and they cast spells. That's why it's called spelling. Change the way you speak about yourself and you can change your life. That's something, Bruce. Beautifully put. Be water, my friend. Be water, my friend. የብሩስሊ ውሃን ሁን ጓደኛ መልእክት እጅግ በፍጥነት ማርሻል አርትን በሚሰሩ የዓለም ወጣቶች ልብ ውስጥ ሰተት ብሎ ገባ። ጥንካሬ ያለ ተለዋዋጭነት ከንቱ ነው። እጅግ በጣም ጠንካራውን ዛፍ ከማዕበል ፊት ብታቆመው ሲሰበር ታየዋለህ። የመተጣጠፍ ባህሪ ያለውን ሸምበቆ ተክል ግን ከማዕበሉ በኋላ ቀና ሲል ትመለከተዋለህ። ብሩስሊ የፍልሚያ ክህሎቱ ባላጋራን የሚያይበት መንገድ፣ ፍልስፍናው የሲኒማውን ዓለም ትኩረት ሳበ። ብሩስሊ ድንገት ለእስያውያን የተከረቸመውን የሆሊውድ መንደር በርግዶ ገባ። በ1964 በሎስ አንጀለስ በተከናወነ የካራቴ ውድድር ብሩስሊ The Green Hornet በተሰኘው ተከታታይ ድራማ ላይ እንዲታጭና እንዲሰራ ምክንያት ሆነው። The Green Hornet ሲቋረጥ ብሩስሊ ለሆሊውድ አክተሮች የጄት ኩንዶ ስልጠና መስጠት ጀመረ። ከዚያ ወደ ሆንግ ኮንግ አቀና። ሆንግ ኮንግ ሲደርስ ሊ በግሪን ሆርኔት ፊልሙ ምክንያት እጅግ ተወዳጅ ሰው ሆኖ ነው። እዚያም ፊልሞችን ቀጠለ። ዘ ቢግ ቦስ፣ ፊስት ኦፍ ፊውሪ የተሰኙ ተወዳጅ የማርሻል አርት ክህሎቱን ያሳዩ ፊልሞችን ሰራ። ሚሊዮኖች ፊልሞቹን አዩለት። ተወዳጅነቱ ሲጨምርም ራሱ ፕሮዲውስ ያደረገውን ጽፎ ያዘጋጀውን The Return of the Dragon አስከተለም። አሜሪካው የካራቴ ሻምፒዮን ቻክ ኖሪስ የሰራበት The Return of the Dragon የበለጠ የታየ ፊልምም ሆነ። In 1970, one man changed the fight forever. They tell me to stand still. His fists became lightning. You want to know my secret? የፍልሚያ ጓንት የለበሰ ፈላስፋ ይሉታል። የሶቅራጥስ አድናቂ ነው። ወደ ተግባር የማይቀየር አቅምና እውቀት ባዶ ያለ ዓላማ የሚሰነዘር ድርጊት የማይጠቅም ይላል። ብሩስሊ አእምሮና ሰውነት አንድ አድርጎ በፍልሚያ ስለሚገኝ በተጋጣሚዎቹና በሱ መካከል እጅግ ሰፊ ልዩነት ይታይ ነበር። ብሩስሊ አሁን ዘመናዊ ዓለም አብስቶ ለውጤታማነት ያግዛሉ የሚላቸውን ራስን የመግዛት የዲስፕሊን ጥበቦች ቀድሞ የተረዳ ሰው ነበር። ጡንቻ ጥበብን ሊለብስ ይችላል የሚል ንግግር ነበረው። The sudden death of an invincible icon. This must be foul play. History's greatest mysteries. What killed Bruce Lee? Bruce was in a place where he shouldn't have been. Lee's mistress, the last person to see him alive. Is it a freak accident, a medical episode, or something more sinister? His death was due to swelling of the brain. Chinese mafia. Hyperallergic reaction. Nobody is satisfied with the answer. የብሩስሊ አሟሟት እስካሁንም ድረስ ሚስጥራዊ ነው። በዚች ምድር ላይ የኖረው ለ32 ዓመታት ብቻ ነው። ፊልሙን ኢንተር ዘ ድራገንን በሆንግ ኮንግ ሊያስመረቅ 6 ቀናት ብቻ ሲቀሩት የብሩስሊ ህልፈት ተሰማ። በመላ ዓለም ያሉ አድናቂዎቹ የሚሰሙትን ማመን አቃታቸውም። እስከዛሬ ድረስም በሱ ሞት ውስጥ አንዳች ሴራ እንደተፈጸመ የሚያምኑ ብዙዎች ናቸው። ለራስ ምታት በሚል የወሰደው መድኃኒት ሌላ ችግር አእምሮው ላይ ፈጥሮበት ሞት የሚለውን በምክንያትነት ተለቀቀ። በሞትበት ወቅትም ጌም ኦፍ ዴዝ የተሰኘውን በ1978 የተለቀቀ ስራው ላይ እየተሳተፈም
ነበር። Now, superstar, Superman, the one, the only, the immortal, Bruce Lee, Game of Death. ከሞቱ በኋላ ብሩስ ሊ የሚለው ስም በመላው ዓለም ናኘ። የማርሻል አርት መስሪያ ቦታዎች ሁሉ በደማቁ የሚለጥፉት ምስል የሱ ሆነ። የ20ኛው ክፍለ ዘመን እጅግ ታዋቂ ስሞች ውስጥ ብሩስ ሊ ሰፈረ። የማርሻል አርት ስፖርት እንቅስቃሴ ላይ የፈጠረው መነቃቃት አብዮት የበለጠ ዳበረም። የፍልሚያ ቴክኒኮቹ በከፍተኛ ደረጃ ትኩረት ስበው ወደ ማሰልጠኛነት ተቀየሩ። ፊልሞቹ የማርሻል አርት ስፖርት ፍቅርን ጨመሩ። የኤዥያ ሰዎች በአሜሪካ ፊልም ውስጥ የሚሳሉበትን የተሳሳተ መንገድ አስተካከሉ። When you're talking about fighting as it is, with no rules, real fighting. Well then baby you better train every part of your body. አንዳንዶች በአንድ ሰዓት የበሩትን ሌሎች በሕይወት ዘመናቸው ሁሉ አይፈጽሙትም። በምድር በጣም ለአጭር ዕድሜ ቆየ፣ ግን ተጽዕኖ በዓለም በተለያየ መንገድ ታሪክ ከሰሩ ገናኖች መካከል እንዲቀመጥ አደረገው። ብሩስ ሊ በስፖርት ላይ የፈጠረውን ተጽዕኖ ለመፍጠር ብዙ አስርት ዓመታት አላስፈለጉትም። እንደ ተወርዋሪ ኮሜት ፈጥኖ ነው የጠፋው፣ ግን አሻራው የስፖርቱና የፊልሙ አድማስ ላይ እንደደመቀ አለ። ከብዙ ባላጋራዎች ጋር ተፋልሞ ድል አድርጓል፣ ግን ትልቁ ፍልሚያው ከራሱ ጋር ነበር። አንዳንዴ ውድድሮችን አሸንፎ እንኳ በተፋለመበት መንገድ አይረካም። ታላቅነት በትጋት የሰራው ሰው ሀብት ነው በሚል ፍልስፍናው የተነሳ ያለ ፋታ ያለ መሰልቸት በስራዎቹ ተገልጧል። And when you do punch, now I'm leaning forward a little bit, hoping not to hurt any camera angle. I mean, you gotta put the whole hip into it and snap it and get all your energy in there and make Let this the into a current weapon. be your guide. No need to rush the tide. Empty your mind, find the stillness inside. Ooh, the stillness inside. አትሌቶች ስፖርተኞች ያጠኑታል፣ ተዋንያን ያደንቁታል፣ ስራ ፈጣሪዎች ፍልስፍናውን ይጠቅሱለታል። የውትድርና ጠበብት የስነ ልቦና ባለሙያዎች በተለያየ አጋጣሚ ብሩስ ሊን ያነሱታል። እሱ ባልኖርበት ዘመን ላይ እንዳይጠፋ ሆኖ በስራዎቹ ተስሏል። እውነተኛው ኃይል የረጋው ነው። እውነተኛው ሻምፒዮን የማይኮፈሰውና የማይረካው ነው። ከአንዱ ድል ቀጥሎ የሚዘጋጀው ለቀጣዩ ፈተና ቅርጹን የሚለውጠው የሚያድገው ነው ይላል ብሩስ ሊ። ብሩስ ሊ ትምህርት ቤቶችን ከፍቶ አላስተማረም፣ ሚሊዮኖች ግን መምህር ይሉታል። የዓለም የማርሻል አርት ማሰልጠኛዎች ሁሉ ያስተማርባቸው ክፍሎች ሆኑ። የህይወት ዘይቤው የማስተማሪያ መንገድ ሆነ። የነበረውን መቅዳት ብቻ የአሸናፊዎች መንገድ አይደለም በማለት በራስ ቀለም በወጣ ሐሳብ መምጣት ያለውን ዋጋ እንደሰበከም አለፈ። When everybody's kung fu fighting. Come on. Sing it, girl. Sexy kung fu fighter. ብዙ ሰዎች ከዚህ ሁሉ ዓመት በኋላ ብሩስ ሊ የሚለው ስም እንዴት አልደበዘዘም የሚሉ ጥያቄዎችን ያነሳሉ። መልሱ እጅግ ቀላል ነው። አሁንም የሰው ልጅ እሱ ይፋለማቸው ከነበሩ የራሱ ተግዳሮቶች ፊት ያለ መሆኑ ነው። ፍርሃት፣ ጥርጣሬ፣ ጥላቻ፣ መከፋፈል፣ ሌላም። ብሩስ ሊ ከመስተዋቱ ፊት ራሱን አቁሞ የጠየቃቸው የሰው ልጅ ፈተናዎች ዛሬም አሉ። ብዙ ሻምፒዮኖች ይረሳሉ፣ ሐውልቶችም ይፈርሳሉ፣ የሚታዩ ህንፃዎች ወደ አለመኖር ይቀየራሉ፣ ሐሳቦች ግን አይጠፉም። ብሩስ ሊ በ1973 ላይ በ32 ዓመቱ ሲሞት እይታውና ፍልስፍናው ጊዜን ተሻገሩ። መፋለምን ያላቀ ድራገን፣ ፍርሃትን ያሽቀነጠረ ደፋር፣ የህይወት እይታውን ያስቀመጠ እንደ ውሃ ወደፊት እየፈሰሰ ያለ አሳቢ ጓደኛዬ፣ ለፈተናና ለባላጋራ ውሃን ሆን፣ ውሃን ምሰል። ውሃ በእንቅፋቱ ምክንያት አይቆምም። ከፊቱ ተራራ ቢቆም ተራራውን አይገፋም። ከጊዜ በኋላ ግን በተራራው ስር የሄደበትን መንገድ ታየዋለህ። ጓደኛዬ ውሃን ሁን። ውሃ ማንነቱን ሳይለውጥ የሚቀመጥበትን ቅርጽ ይመስላል። አንድ ዘዴ፣ አንድ ሐሳብ፣ ግትር ማንነት አሸናፊ አያደርጉህም። ውሃን ሁን። አቻ የለሽ ኃይል እንዳለህ ወቅ። ቢ ዋተር ማይ ፍሬንድ። ብሩስ ሊ በትሪቡን የኮከቦች ገጽ። If you try to remember, you will lose. Empty your mind. Let the current Be be formless, your guide. shapeless, No need to like rush water. the tide. Empty your mind. Now you put water into a cup, it becomes the cup. Put it into a teapot,
it becomes the teapot. Now, water can flow or creep or drip or crash. Be water, my friend.